ወይዘሮ ገነት ከልጅ ራቂ በማለትም ብሌንን አስጠነቀቀቻት። ዳግም የመጨረሻ አለቀሰ። ብሌንና ዳግም በቃልና በወይዘሮ ገነት ምክንያት ከባድ ጠብ ተዳርሰውም ተለያዩ። ነገር ግን የብሌን እንባ ያሳዘናት ሰላም ምንድን አይነት ጉር ነው ዘንድሮ ምንድን ነው የተፈጠረብኝ እያለችም ስላሳዘነቻት ብሌንን መመልከት ጀመረች። ቃል ግን ቡናዋን ይዛ ቁጭ ብላ ደስታ በደስታ ሆና ተገርማ እያየቻቸው ባለችበት ሰዓት ወይዘሮ ሰላምም አንቺ ጭራቂ ሁሉ የመጣው በአንቺ ምክንያት ነው በማለትም ቃልን ተናገረቻት። አቶ በኃይሉ ለጊዜው ሆስፒታል ቢሆንም ግን ደግሞ አሳዛኙና ከባዱ ነገር አቶ በኃይሉ ዳግምን በቀላሉ እንደማይፋታው ግልጽ ነው። ወይዘሮ ገነት ከብሌን ላይ ያላትን ማስጠንቀቂያ አጉልታና በጣም አሳስባ ተናገረቻት። ብሌን ደም እንባ ብታለቅስም ምንም አማራጭ ልታገኝ አልቻለችም። ወይዘሮ ገነት የተነጋገረችው ንግግር የመጨረሻ እንደሆነም ተናገረች። ከዚህ በኋላ አንቺና ዳግም በእህትና በወንድምነት እንጂ በሌላ በኩል ልትገናኙ አትችሉም። አይ እምቲ ከሆነ ከልጄ አጠገብ ርቀሽ ነው ማየት የምፈልገው። በፍጹም እንደዚህ አይነት ነገር ማየትም መስማትም አልችልም በማለትም በሚያሳዝን ሁኔታ ብሌንን አስጠነቀቀቻት። ብሌንም የመጨረሻ ደም እንባ ማልቀስ ጀመረች። እኔ ያንቺን ልጅ ምን አደርገዋለሁ አልፈልግም ስትላትም እንደሱ ቢሆንልሽ ነው የሚሻለው፣ አልበለዛ ሌላ ትልቅ ችግር ትፈጥራለሽ በማለትም እንግዲህ ብሌንን በማስፈራራት ወይዘሮ ገነት ዳግን ምንም እህትህ እንጂ በፍጹም ሚስትህ ልትሆን አትችልም በማለትም እቅጩን ተናገረች። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው እንግዲህ አደራ ቀጣይ ፓርቲ ዘመተናል። እጅግ በጣም የሚያሳዝነው ነገር አሁን ላይ ዳግምና ብሌንን የሚለያያቸው ሰዎች በጣም በዙ። ዳግም አሁን ላይ በሚያሳዝን ሁኔታ ትልቅ ወጥመድ ውስጥ ገብቷል። እዚህ ብሌንን አይመርጥ እናትየዋ በፍጹም ጎረቤትስ ዘመድስ ምንድን ነው የሚለኝ፣ ሁለት ልጆችን በአንድ ድሬ፣ ሁለተኛ ነገር ደግሞ ይሄ ሊሆን አይችልም፣ ከእህትና ከወንድም በላይ ሌላ ነገር ሊፈጠር አይችልም። ምክንያቱም ብሌን ልጅ ናት፣ ዳግም ልጅ ነው። ስለዚህ ሁለቱን እንዴት ብዬ ነው የማጋባው በማለትም በሚያሳዝን ሁኔታ ከባድ ውሳኔዋን በመወሰን ዳግምና ብሌን እንዳይጋቡ ብታደርግም ትልቅ ችግር ለሁለቱ ከፈለች። አሁን ላይ ቃል እንግዲህ በደስታ እነሱ እንዳይጋቡ የፈቀደችውን ወይዘሮ ገነትን መገደፍ ብትጀምርም ወይዘሮ ገነትም አንቺ ራስሽ ዘወር በይ፣ ፊት እንዳታይ ልጅን አንቺ ፊት እንዳሰጨው አንቺ ለልጅ አትገቢም ብላ ቃልንም ዘለፈቻት። አሁን ዳግምና እንዲሁም ደግሞ ብሌን የመጨረሻ ትልቅ ጦርነት ገብተው ተለያይተዋል። አሁን ላይ ሰላም እንግዲህ በብሌን ሁኔታ የእድሏ ጉዳይ በጣም ስላሳዘናት በጣም ስቃዋ ስለበዛም በጣም በሚያሳዝን ሁኔታ ብሌን ስላሳዘነቻት ምን ጉር ነው የዝች ልጅ እጣ ፈንታ፣ ምን አይነት ፈተና ነው እያለችም ለብሌን ልቧ እያዘነና እየተጎተተ ቢገኝም ግን ደግሞ ምንም ማድረግ አልቻለችም። አሁን እንግዲህ የተፈጠረውን ነገር ለማስተካከልና ለማሻሻል ብትሞክርም ግን ደግሞ ምንም ሊፈጠር ስላልቻለ ዳግምና ብሌን መለያየታቸው ግልጽ ነው በማለትም አሁን ላይ የሚያሳዝን ድርጊት ተፈጠረ። ብሌንም እንግዲህ ዳግም የእውነት እኮ ጣልችህ አይደለም፣ ግን ደግሞ ምንም ማድረግ አልችልም በቃ እያለች ባለችበት ሰዓት ነበር ቃል ሄዳ እኔ እኮ
ወንድምሽን መቼም አታፈቅሪውም ለኔ ዳረኝ ስትላትም ግጥም አርጎ የሳመኝ ቢጠላይ ነው እንደ በማለትም ብሌንን በማበሳጨት ብሌን ሂዳ ስትጠይቀው አሁን ላይ የተፈጠረው ነገር ዳግም እውነቱን ተናገረ። መታ ነገር አንቺ ላፕቶፑን እስከምታይ እንዳረብሽሽ ብዬ አዎ እውነት ነው ሰማኛለች ሲላትም የመጨረሻ በጣም ስለተናደደች አሁን ላይ አንተ የምትባል ሰው የለኝም ስትልም ብሌን አጨረሽው ላስረዳሽ እያላት ባለበት ሰዓት ነገር ግን ከባዱና አሳሳቢው ነገር የተፈጠረው ወይዘሮ ገነት ልጅን በፍጹም ሁለታችሁም ጋር ልናወራበት ብሞክርም እናንተ ግን እንድናወራ አልፈለጋችሁም። ስለዚህ አንተም ከእህትነት ውጭ እሷ አጠገብ እንዳትደርስ በሌላ መንገድ አንቺም ብኮኝ በወንድምነት እንጂ የምትቀርቢው በሌላ ነገር ካጠገቡ እንዳትደርሽ በማለትም ቃል ፊት እንግዲህ ግልጥ አርጋ በመናገር ቃል የመጨረሻ ደስታዋን ተጎናጸፈች። አሁን ምን ማድረግ እንዳለባት እንኳ ግራ ተጋብታ እያለቀሰች ያለችው ለምንድን ነው በዙሪያ ያሉ ሰዎች ሁሉ የሚከፉብኝ ሳምናቸውም የሚከዱኝ ፈጣሪ ሆይ እያለች እያለቀሰች ብትገኝም ብሌን ምንም አማራጭ ስለሌላት ተዝምታና ከማልቀስ ውጭ ምንም ልታደርግ ስላልቻለች ወይዘሮ ገነትም እንግዲህ አንደኛ ጎረቤት ምን ይለኛል በማለት ሁለተኛ ደግሞ እንዴት እኔ ያሳደግኳትን ልጅ የወለድኩት ልጅ ያገባታል ይሄ ሊሆን አይችልም ስትልም በእርግጥ ዳግምም እማዬ የስጋ ዝምድና እኮ የለንም፣ ምን ሆነሽ ነው እንደዚህ የምታደርጊው? እኔና እሷ አሳደግሻት እንጂ ጡት አላጠባሻትም እያለ ሲልም ዝም በል አንተ ክፍታፍ፣ እንደዛ አይነት የተጨማለቀ ነገር ስታደርግ ማየት አልፈልግም። ምክንያቱም ይህን ነገር ስታደርግ እህትህ እንጂ ሌላ ነገር አይደለችም። እናም አርፈ ብትቀመጥ ነው የሚሻለ ስትለውም እማዬ ተረጅኝ፣ እኔ እኮ በጣም ነው ማፈቅራት፣ እሷን አጥቼ መኖር አልችልም፣ እባክሽን ልለምንሽ አላት። ምንም ነገር የምረዳህም ሆነ የምታስረዳኝ ነገር አይኖርም። ስለዚህ ስርዓትህን ይዘህ ብትኖር ነው የሚሻለ፣ አልበለዛ ሌላ ችግር ይፈጠራል ስትለውም ልጄ እንዳልሆንከው ሁሉ አሁንም ልጄ አይደለህም ብዬ ትችህ እንዳልሄድና አጠገቤ እንዳትደርስ ነው ማረግህ። ወይኔ ወይ ከኔ እናትነት ወይ ከብሌን ፍቅረኝነት ምረጥ ስትለው የመጨረሻ እሱም ግራ ስለተጋባ ጸጥ ብሎ ማልቀሱን ተያያዘ። ሌላው ሰላም እንግዲህ በቃል የመጨረሻ እየተናደደችና እንዲሁም ደግሞ በጣም እየተማረረችባት ትገኛለች። እናም አሁን ላይ ሄለን ግን የቃልን ድብቅ ምስጢር ልታወጣው ባለችበት ሰዓት የበኃይሉ ሐኪም ቤት መሆኑ ብሌን ደውላ በመናገሯ ነገር ግን ደግሞ አሁን ላይ ሄለንን ሰላም እንደምንም አግባብታ መነገር ወይም ደግሞ የተደበቀው ምስጢር እንድታወራት የምትፈልገው ሰላም ሄለንን እያግባባቻት ትገኛለች። ግን ደግሞ አሳዛኙ ነገር እሷ እንዳታወራ ለማድረግ የምትጠራው ቃል አሁንም ይፋ እንዳይወጣ እያፈላለገች ሰው አቶ በኃይሉ ጋር ደውላ ብሌን ሄለን ይፋ እንዳታወጣ እየጠየቀችም እንዲሁም ደግሞ እንድትታገት እያስማማች ትገኛለች። እናም አሁን ላይ የተፈጠረው ነገር በሙሉ ሰላም ልታውቅ ባለመቻሏ ያናዳዳት ሄለን እውነት ተደብቆ አይቀርም ጠብቂ አሳይሻለሁ እያለችም እንግዲህ ሄለንም እየተፍጨረጨረ ትገኛለች። ብሌን ግን አሁን በዳግም ውጥርጥር ባሉ መካከል በመገናኘቷ እጅግ በጣም ልቧ ተሰብሮ እያለቀሰች ብትገኝም ዳግምም ከሷ በላይ ደግሞ እናቱን አይመርጥ ወይ ደግሞ እሷን አይመርጥ ግራ ተጋብቶ እያለቀሰም ይገኛል። ሌላው እንግዲህ ምን ማድረግ እንዳለበት ጠንቅቆ የሚያውቀው ዳግም እናቱን ለማሳመን እየሞከረ እየሄደበት ያለውም ነገር በጣም ብዙና ከባድ ነገር ነው። ግን ደግሞ አሁን ላይ ወደፊት ምን አረጋለሁ ምን እሰራለሁ የሚለውን እያሰበ ቢገኝም ሌላኛውና አሳሳቢው ነገር እሷ ያደረገችው ነገር በሙሉ
እንዴት ወዴት ብሌንን አጥቼ ከዚህ ምድር እኖራለሁ ማለት ብዬም አላስብም። ስለዚህ ማድረግ ያለብኝ ነገር እኔ ዝም ብዬ ከብሌን ጋር መኖር ነው። ሌላውን ነገር የሚመጣውን እንግዲህ ይፋ መጋፈጥ አለብኝ ብሎም አመነ። ነገር ግን አሁን ላይ ምን ማድረግ እንዳለባት የማታውቀው ብሌን ደም እንባ እያለቀሰች፣ ሰላም ግን በጣም አዝናላት። የእኔ ምስኪን ምን ይሻልሽ ይሆን? በቃ በዛ በዚህ ጥላትሽ ብዛቱ እያለችም ታስብላታለች። ቻናሉን ሰብስክራይብ